ያው በዛሬው ዕለትም ባለፈው እንደነገርኳችሁ የሰይጣን አማኞች ያው ከኛ ጋር አባል ካልሆንክ ብለው እያስቸገሩ ነበር ብዬ ነግሬያችኋለሁ። ማን እንደነገራችሁ አላውቅም። የቤቴ በር ጋር እየጠበቁኝ ነው። እኔ በጣም ነው ግራ የገባኝ። የቤቴ ጋር ጠብቀው ምን እንዳሉኝ ምን እንዳወራን ያው ወንዝ ዳር ስለዋልኩኝ በቃ እዛ ወንዝ ዳር ሂደን ምን እንዳወራንና ምን እንዳሉኝ የምነግራችሁ ይሆናል። አብራችሁኝ እንድትቆዩ ጋብዛችኋለሁ። ዛሬው ያልኩት እንግዲህ ወንዝ ዳር ነው ማለት ነው። ወንዝ ዳር ሂደን ነው ማውራት ያለብን። ምን ነገር ብዙ ነገር አለ ብለውኛል። እስኪ ምን ሰማችሁ ይሆናል። በቃ አብራችሁኝ እንድትቆዩ ጋብዛችኋለሁ። ወንዝ ስር ነው ያለሁት። እንዴት እንደመጡ አላውቅም። ያው ቤት ተከታትለውኝ ነው እዚህ ድረስ የመጡት። እኔ አንዳንድ ቀን እዚህ ወንዝ ስር እየመጣሁ አንዳንድ ስራዎችን እሰራለሁ። ምንጣፍ ምናምን ስለማጥብ ያው እየተከፈለኝ ማለት ነው። እዚህ ወንዝ ስር እመጣለሁ እና ተከታትለውኝ መጣው። ባለፈው የጠየቅነን ጥያቄ እንዴት አደረስከው፣ ምን ደረጃ አደረስከው ምናምን ብለው ጠየቁኝ። የትኛውን ጥያቄ ምናምን አልኳቸው። ያው የነገርንን ነገር ትቀበላለህ ወይስ አትቀበልም? ምንድነው አሰብክበት ወይ ምናምን አሉ። እኔ እኮ ነግሬያቸዋለሁ። እኔ ሰይጣን ምናምን ከሆነ አልፈልግም ምናምን ነግሬያቸው የለ እንዴ ምንድነው ምናምን እንደዚህ የምትከታተሉኝ ስላቸው፣ አይ በቃ አንተን ንጉሳችን መርጦሃል፣ በጣም ስለፈለገ በጣም ስለምታስፈልግ ከኛ ጋር አባል መሆን አለብን ምናምን አሉ። አባል በሆነ አንደኛ ምንድነው ማገኘው፣ ሁለተኛ ደግሞ ሃይማኖቴን መቀየር አልፈልግም ምናምን ስላቸው፣ ችግር የለውም ሁሉን ነገር ካየኸው በኋላ አንተ የምትወስነው ውሳኔ ይሆናል፣ ምንም አያሳስብህ። አንተ እኛ ጋር ናና እዛ የምንወስድ ቦታ ላይ ነው የምንነጋገረው። እዚህ ቦታ ላይ መንገር ስለማንፈልግ ነው። አንደኛ መጀመሪያ ፈቃደኛ መሆን አለብህ፣ ከዛም በኋላ ነው ይሄን ነገር የምንሰራው ምናምን አሉኝ። እኔ ሌላ ሰው አማክሬ ነበር፣ እነዚህ የሰይጣን አማኞች ናቸው ብለውኛል። ስለዚህ አልፈልግም፣ አሁን በኋላ አጠገቤ እንዳትደርሱ ምናምን አልኳቸው። ለራስህ ብለን ነው፣ እኛ ከዚህ ህይወት እንድትወጣ እንፈልጋለን። ንጉሳችን ደግሞ በጣም ስለፈለገ አስፈላጊ ነው ይሄ ልጅ አንጡት ስላለን ለዛ ነው እንጂ እንጨቀጭቅ ሰው ጠፍቶ እንዳይመስል እንትን ምናምን ብለው በቃ ለማስፈራራት ምናምን ሞከሩ። እኔ በምንም ታምር ወደዚህ ነገር አልገባም አልፈልግም ምናምን አልኳቸው። ለማንኛውም እኛ ይኸውልህ ስንላክ ዝም ብለን አይደለም፣ ባዶ እጃችን አይደለም የምንመጣው፣ ለኪስ ገንዘብ ይዘንልን የመጣነው። ባለፈው 2000 ብር የሰጠንህ እኮ ያው ምን ያህል እኛ አቅም እንዳለን ለማሳየት ነው ምናምን አሉኝ። ዛሬም ገንዘብ ይዘንልን መጥተናል፣ ችግር የለውም ካላመንከን እንሰጣለን፣ ያው እውነታ መሆኑን እንድታምነን ነው ምናምን አሉ። እኔ አልፈልግም፣ በጭራሽ አልፈልግም ምናምን ብዬ ተከራከርኩኝ። ገንዘቡን 5000 ብር ወሮልኝ ሄዱ ማለት ነው። መሬት ላይ ዝም ብለው ጥለው ሄዱ። እዚህ ጋር ነው ትይለኛል፣ እዚህ አካባቢ ጥለው ሄዱት። ከዛ እኔ በቃ ገንዘብ ስለሆነ በስማ ምናምን ብዬ ማለት ነው ጸሎት አረኩና ብሩን አነሳሁኝ። ከዛ ቤተክርስቲያን ወስጄ ምናምን የተወሰነ ለቤተክርስቲያን ሰጠውና ግማሹን ብር እየተጠቀምኩበት እገኛለሁ። ቀጣይም እናገኛለን፣ በቃ እኛ አንተ ሙሉ መረጃ አለን ምናምን አሉ። እንዴት እንደሚያገኙ አላውቅም። በር ላይ ተከትለው እንደመጡ ምናምን በርጋ ማንን ሰላም እንዳልኩኝ ምናምን ሳይቀር ነው ሁሉም ነገር የነገሩኝ ማለት ነው። ከዛ በጣም እንደነገርኩኝ እና በጣም ስለፈራሁኝ እስኪ በእናታችሁ ሐሳብ ካላችሁ ምን ማድረግ እንዳለብኝ አላውቅም እና እየተከታተሉ እየረበሹኝ ነው እና አባል ሁን፣ ስለዚህ ጉዳይ ስለ ኢሉሚናት 666 የምታውቁት ነገር ካለ አስረዱኝ እስኪ። ሰይጣን ነው ምንድነው ወይስ ድርጅት ነው፣ የእርዳታ ድርጅት ነው ወይስ ምን እንደሆነ ማወቅ ስለምፈልግ ነው። ከእናንተ ሐሳብ እፈልጋለሁ። ኮሜንት ላይ አሳውቁኝ። ባለፈው አሳውቁኝ ብላችሁ ሰው መልእክት አልጻፈልኝም እንደሆነ አላውቅም። እስኪ ስለ እንደዚህ አይነት ነገር መረጃ ያላችሁ ሰዎች እንድትነግሩኝ እፈልጋለሁ እና የሆነ ከገባው በኋላ ደግሞ እንዲቆጨኝ ስለማልፈልግ የሆነ ሐሳብ እንድትሰጡኝ እፈልጋለሁ እና ይኸውላችሁ እዚህ ጋር ነው ያልኩትኝ። እኔ አንዳንድ ቀን እየመጣሁ ስለምውል ነው። ቦታው ይሄን ይመስላል። ከወደዳችሁ ደግሞ ላይክ ሰብስክራይብ አድርጉልኝ። እንዳይመጡ አጠገቤ እንዳይደርሱ ምን ማድረግ እንዳለብኝ ኮሜንት ላይ ጻፉልኝ። ሰላም ሁኑ።